ቃላት ብዙ ጊዜ ለእኛ አይመስሉንም እንጂ በጣም ክፋትን አንዳንዴም ደግሞ ሐዘንን ማስረጽ የሚችሉበት ትልቅ ኃይል አላቸው። አንዳንድ ሰው እንደ ተራ ጣል የሚያደርገው ቃል እኛ ልብ ውስጥ ተሰንቅሮ ለዓመታት ይኖራል። እኛም በዛ ዓመታቶች ውስጥ ያንን ሰው ስንጠላው፣ ስናማርር፣ ስንገፋው፣ ስለሱ ክፉ ነገር ብቻ ስናወራም እንኖራለን። ይሄ ቃላት ያመጣው ትልቁ ችግር ነው። ቃላትን ባናውቃቸው ስለዛ ቋንቋ ምንም አይነት ዕውቀት ባይኖረን ግን ያንን ሰው የመጥላት አቅም አይኖረንም። ምክንያቱም ምን እንደተናገረን አናውቅም፣ ምን እንዳለንም አይገባንም። ስለዚህ ቃላትን መጥፎ ናቸው ብለን የምንወስደው ስናውቅ ስለ መጥፎነቱ ስንረዳ ብቻ ነው። ግን ቃላት ይገላሉ፣ ያነሳሉ። በዚህ ቃል ነፍሷን ያጣችው ወደ ማበድ የደረሰችው ከማህበረሰቡ የተለየችውን አንዲት ገጸ ባህሪ ደግሞ የሚያጫውተን ጸሐፊ ጥሩቤል ይባላል። ጸሐፊ ጥሩቤል ርዕስ ያላወጣለትን ግን አጭር ወጉን ወግ ብቻ በሚለው በፌስቡክ ገጽ ላይ ጀባ ብሎናል። እስቲ ጥሩቤል ስለዚህ ሴት ያለንን ነገር አብረን እናዳምጥ። እድሜዋ ወደ 40ዎቹ እየገሰገሰ ነው። በህይወት ውጣ ውረድ የዛለ ፊቷ አሁንም ድረስ ድንቡሽቡሽነቱን አላጣም። ዘወትር ለብሳት በምትዞረው አንድ ሺቲ ሙሉ ከተማውን ከጫፍ እስከ ጫፍ ታካልለዋለች። ካልነኳት ማትነካ ብቸኝነትንና ባይተዋርነትን የመረጠች ብቸኛ ነፍስ ናት። ፀጉሯን ማንጨብረር ወይም እንደ ዘጠናዎቹ አፍሮ አርጎ ማቆየት ያስደስታታል። በዛ ድንቡሽቡሽ ገጿና ሺህ ሀሳብ ቢያጠቃውም ፍንክች ባላለ ሰውነቷ እዚህም እዛም ትባዝናለች። ሰሚራ ማህበረሰቡ እብድ የሚል ቅጽል ሰጥቷት ቢያገላትም ለእኔ ግን የተነጠቀችው ወጣትነት፣ የተነጠቀችው ህልሟ ጎልቶ ይታየኛል። እደርስበታለሁ ካለችበት፣ እኖረዋለሁ ካለችው ህይወት ተብትቦ ያደናቀፋት ማህበረሰብ ቀጽላ ሰጥቷት ቁስሏ ላይ ሌላ ቁስል የጨመረላት ምስኪን ነፍስ። የዛሬን አያርገውና አእምሯ ከመታወኩ በፊት እንደማንም ጤነኛና ለፍቶ አዳሪ ነበረች። በአንድ ወቅት ለምርመራ በሄደችበት ጊዜ የአባላዘር በሽታ እንዳለባት በሐኪሞች ይነገራታል። ከህይወት ጋር ግብ ግብ በገጠመችበት ወቅት አጋዥ ደጋፊ በሌላት ወቅት ይህም መስማቱ ለእሷ የሞት ታህል ነበር። አቅመ ቢስነቷ የእጇ ማጠር ፈውስን ነፍጎ በሽታዋን አበረታባት። ዕለት ተዕለት እየጸናባት ማህበረሰቡ የሚያስተውለው ደረጃ ሲደርስ ሁሉም አገለላት። ተጸይፎ በቃሽኝ ከማለት አልፎ ቅስምን የሚሰብሩ ቃላት እያቀበለ ጨርቋን አስጣላት። ከምላሳቸው ያወጧት ስንዝር ቃል ህልምና ውስጧ የቀረቻትን ጥቂት ተስፋ ይዞት ገደል ገባ። ጣት ጠቆሙባት። መታመሟ ሳያንስ እብድ ነሽ ብለው የእብደት አክሊል አለበሷት። አሜን ብላ መኖር ቀጠለች። ሳያት ታሳዝነኛለች። እንዲህ ካረጋት ማህበረሰብ ጋር አሁንም ድረስ ተቻችላ ትኖራለች። ከሁሉ ስታረገው ሳይ የሚያስደስተኝ አንድ ነገር አለ። ብር እጇ ላይ ከሌለ መሃል አስፓልት ላይ ወጥታ መንገድ ትዘጋለች። የሚያውቋት ሹፌሮችም ባህሪዋን ስለሚያውቁ ገንዘብ ይሰጧታል። ይህን ስታረግ ሳይ ውስጤ ይረካል። ከመንገዷ ያደናቀፏትን ለደቂቃዎችም ቢሆን መንገዳቸውን አደናቅፋለች። የምትቀበለው ገንዘብ ለሞራሏ ካሳ ባይሆናትም ከኑሮ ወጪ ግን ይታደጋታል። ፖሊስ ቢመጣ ሰማይ ቢገለበጥ ከተቀመጠችበት ፍንክች አትልም። ታዲያ በተቀበለችው ገንዘብ ቡና ልትጠጣ የጀበና ቡና ሻጮች ጋር ትሄዳለች። ማያውቋት ፈርተው የከለከሏት እንደው ትንሽ ግርግር መፍጠሩ አይቀርም። አምነው ለሰጧት ግን
ሂሳባቸውን ሰጥታ ሲኒ በስርዓት መልሳ ካገኘች ጫት ካላገኘች ገረባ ሸክፏ ጥጓን ይዛ እየቃመች አሊያም ተኝታ ቀኗን ታሳልፋለች። ሚግባቧት ፍቅር ይሏታል። ሌሎቹ ደግሞ በስሟ ይጠሯታል። ከወደደች በፍቅር ከጠላች ደግሞ በስድብ አቀባበል ማድረጓ የተለመደ ነው። አንድ ጊዜ በመንገድ ሳልፍ ምን አበሳጭቷት እንደሆነ ባላውቅም ውሃ ደፍታ አጥምቃኛለች። ብቻ የአንደበታችን ኃይል እንደምናስበው ቀላል አይደለም። መጠገን ከሚችለው በላይ መስበር ይችልበታል። ይቺ ሴት ምናልባትም አለውልሽ ሚላት ቢኖር መጨረሻዋ እንዲህ ባልሆነ ነበር። ለእኛ ተራና ፌዝ መስለው የሚታዩን ቃላት በሌላው ሕይወት ላይ እንደ ደውል ቀን በቀን ያቃጭላሉ። አመሰግናለሁ። ሰብስክራይብ በማድረግ ሌሎች ትረካዎችን በማዳመጥ ከኛ ጋር ይወዳጁ።